ካሳሁን ነኝ። እንደምን ሰነበታችሁ? ሳምንታዊው የመፍትሄ ለትውልድ የዩቲዩብ አገልግሎት ዛሬም እንዲሁ አጠር ያለ ለነፍሳችን ምግብ የሚሆነውን የጌታን ቃል አካፍላችኋለሁኝ። ባለፈው አብረን ያየነው የህይወት ብርሃን በሚል ነው። የህይወት ብርሃን ማለት ሰዎች በትክክል ከእግዚአብሔር ዘንድ የተዘጋጀላቸውን ህይወት ለይተው የሚያዩበት፣ የሚቀበሉበት፣ የሚለማመዱበትን የሚያዩት በጌታ በኢየሱስ ክርስቶስ ብቻ እንደሆነ ነው ያየነው። ኢየሱስ ነው የህይወት ብርሃን። ያለበለዚያ ሰዎች በተለያየ ነገር ህይወት ይጭበረበርባቸዋል። ኢየሱስ ብቻ ነው ትክክለኛውን ህይወት ሰዎች ነጥለው እንዲያውቁት፣ እንዲረዱት፣ እንዲኖሩት የሚያደርግ በሚል ከማቴዎስ ወንጌል ምዕራፍ 5 ላይ አብረን አይተናል። ኢየሱስ ክርስቶስ እናንተ የዓለም ብርሃን ናችሁ አላቸው። ምክንያቱም ብርሃን የሆነውን ኢየሱስን ተቀብለው እሱን እየተከተሉ ስላሉ ኢየሱስን ሲኖሩት፣ ኢየሱስን ሲገልጡት በጨለማ ላሉ እውነትንና ህይወትን ላልተረዱ ሰዎች ነጥለው ማሳየት እንደሚችሉ ጌታ ለደቀ መዛሙርቱ ካስረዳው ላይ ነው የጌታን ቃል ያካፈልኳችሁ። ዛሬ አብረን የምናየው የመልእክቴ ርዕስ አጽናኙ አምላክ በሚል ነው። በዚህ ዘመን ከየትኛውም ዘመን ይልቅ የትኛውም የሰው ልጅ መለኮታዊ መጽናናትን የሚፈልግበት ጊዜ ነው። ተውት፣ መለኮታዊ ብቻ ሳይሆን ከሱ የተሻለ ህይወት ካለው ሰው መጽናናትን የሚፈልግበት ዘመን ነው። የዘመን ፍጻሜም ስለሆነ አስጨናቂም ዘመን ስለሆነ ሰው መጽናኛ ይፈልጋል። ስለዚህ የአምላክ አጽናኝነት ለሰው ልጆች ሁሉ የሚደርስበትን መንገድ እሱን ዛሬ አብረን እናያለን። በዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 11 ላይ ጌታ ኢየሱስ ደቀ መዛሙርቱን አትታወኩ ብሎ ነው የጀመራቸው። ለምን? ጌታ ኢየሱስ ክርስቶስ በምድር ላይ ከደቀ መዛሙርቱ ጋር ሲኖር ጥሩ ጓደኛ፣ ጥሩ አስተማሪ፣ ጥሩ መካሪ፣ ጥሩ አጋዥ፣ ጥሩ አጽናኝ፣ ጥሩ ወዳጅ፣ ጥሩ አባት እንደነበረ ያው ይታወቃልና ይሄ በዚህ መልክ ሲያገለግላቸው የነበረ ማዕበል ሲነሳ ማዕበሉን ጸጥ ሲያደርግ የነበረ በምድረ በዳ በ2 ዓሣና በ5 እንጀራ ብዙ ሕዝብ ሲያበላ የነበረ ይሄ አጽናኝ ኢየሱስ ክርስቶስ ወደ አባቱ ሊሄድ ሆነ። ወደ አባቱ ለምን እንደሚሄድ ለደቀ መዛሙርቱ ነግሯቸዋል። እኔ ወደ አባቴ እሄዳለሁኝ፣ በዛም ሄጄ ስፍራ ቦታ መኖሪያ ያዘጋጅላቸዋለሁ አላቸው። ወደዛ መኖሪያ ወደዚያ ስፍራ ደግሞ የሚመጣበት መንገድ ቁጥር 6 ላይ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እንደምናየው መንገድም እውነትም ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም እንዳለው መንገዱ እሱ እንደሆነ፣ በመንገዱ ደግሞ ስንሄድ እውነትን እንደምናገኝ፣ እውነትን ካገኘ ደግሞ ሕይወት ጋር እንደምንደርስ ያንን ሁሉ ካስተማራቸው በኋላ ደቀ መዛሙርት አዘኑ። ምክንያቱም በዚህ መልክ ሲያገለግላቸው፣ ሲጠቅማቸው፣ ሲያጽናናቸው የነበረ፣ ሲርባቸው ሲያበላቸው የነበረ፣ ምስኪኖች የነበሩ ሰዎች ሲያዝኑ ሲያጽናናቸው የነበረ ጌታ ኢየሱስ መምህራቸው፣ አስተማሪያቸው፣ አጋዣቸው፣ ረዳታቸው፣ ሲታመሙ ሲፈውሳቸው የነበረ ምርኩዛቸው፣ ጠባቂ እረኛቸው ይሄዳለሁ ሲል አዘኑ። ተስፋ ቆረጡ፣ ግራ ተጋቡ። በዚህ ሰዓት ነው እንግዲህ ይሄንን የኢየሱስ ክርስቶስን አገልግሎት በእነሱ ውስጥ በማደር የሚቀጥለውን አጽናኝ ማን እንደሆነ ለደቀ መዛሙርት ግልጽ ያደረገላቸው ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 15 እና 16 እንደዚህ የሚል ቃል እናነባለን። ብትወዱኝ ትእዛዛቴን ጠብቁ፣ እኔም አብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸዋል አላቸው ጌታ ኢየሱስ ክርስቶስ ለደቀ መዛሙርት። ሌላ አጽናኝ። በተመሳሳይ ጌታ ኢየሱስ ክርስቶስ የጀመረውን ያንን የማስተማር፣ ያንን የመደገፍ፣ ያንን የማገዝ፣ ያንን የመምራት፣ የመጠበቅ፣ የመንከባከብ፣ የማገዝ እሱን አገልግሎት የሚቀጥል ሌላ ተመሳሳይ አገልግሎት የሚሰጥ አጽናኝ ይሰጣቸዋል፣ እልክላችኋለሁ ሲል እናያለን። አጽናኝ የሚለው በግሪክ ቋንቋ ሲተረጎም ጵራቅሊጦስ ማለት ነው። ጵራቅሊጦስ ማለት ከአጠገብ ቆሞ የሚያበረታ፣ ከአጠገብ ቆሞ ጥብቅና የሚቆም ማለት ነው። ኢየሱስ ክርስቶስ የደቀ መዛሙርት ጠበቃቸው ነበረ፣ ደጋፊያቸው፣ አጋዣቸው ነበረ እና ጵራቅሊጦስ የሚሆን በእናንተ ውስጥ የሚኖር ሌላ አጽናኝ ይሰጣቸዋል ሲላቸው እናያለን። ስለምን? ስላዘኑ ነው። ልክ ወላጆቻቸውን እንደሚያጡ ልጆች ነው የሆኑት።
ወላጆቻቸው በሞት ሲለዩቸው ልጆች የሚሆኑትን ያህል ነው ደቀ መዛሙርት የሆኑት። ነገር ግን እንደዛ አትሆኑ፣ ወላጆች እንደሌላቸው ልጆች አትሆኑም አላቸው። ቁጥር 18 ላይ ወላጆች እንደሌላቸው ልጆች ተስፋ የምትቆርጡ በሜዳ የምትጣሉ አይደለም፣ ያለ አጽናኝ የምትቀሩ አይደላችሁም። ተመሳሳይ አገልግሎት የሚሰጣችሁ እንደውም በእናንተ ውስጥ የሚኖር ከእናንተ ጋር የሚኖር ኃጢአት እንኳን ስትሰሩ የማይለያችሁ ልክ እንደኔው ይቅር የሚል በምህረት የተሞላ መንፈስ ቅዱስ የሆነ አጽናኙ ይሰጣችኋል ሲላቸው እናያለን። ጌታ ኢየሱስ ለደቀ መዛሙርት መንፈስ ቅዱስ አጽናኝ ተደርጎ ነው ለአማኞች የተሰጠው። የእግዚአብሔር አብሮነት የእግዚአብሔር መገኘትን እውን የሚያደርገው አጽናኝ የሆነው ከእግዚአብሔር ዘንድ ለሰው ልጆች ለአማኞች የተላከው መንፈስ ቅዱስ ነው። የመንፈስ ቅዱስ አብሮነት ወይም የመለኮት አብሮነት ወይም መለኮት ከሰው ጋር መሆኑ እጅግ በጣም አስፈላጊ ነው። ደቀ መዛሙርት ያዘኑት ይሄ ነው። የእግዚአብሔርን ሕልውና ማጣት ሆነባቸው። ኢየሱስን ማጣት ሆነባቸው በአካል ስለሚለያቸው። ስለዚህ በጣም ነው ያዘኑት። አትዘኑ ያላቸው ብሎ የጀመረው ቃሉ ለዚህ ነው። ትልቅ ሐዘን ነው የገጠማቸው። ትልቅ ተስፋ መቁረጥ ነው የገጠማቸው። ለምን? የኢየሱስ አብሮነት በጣም አስፈላጊ ነው። የእግዚአብሔር አብሮነት በጣም አስፈላጊ ስለሆነ ማለት ነው። በመዝሙር ምዕራፍ 23 ላይ ንጉሡ ዳዊት በእግዚአብሔር አብሮነትና በእግዚአብሔር መጽናናት በጣም የተጠቀመ ሰው ነው። ቁጥር 4 መዝሙር 23 ቁጥር 4 ላይ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም፣ በትርህና ምርኩዝህ እነሱ እኔን ያጽናኑኛል ሲል እናያለን። ሞት ታኮት እንኳን በእግዚአብሔር ሲጽናና እናያለን። ሞት ከቧቸው እኮ ደቀ መዛሙርት በኢየሱስ ነው የተጽናኑት። ስንጠፋ አይገድህምን ብለው የቀሰቀሱት ያንን የሞት ድባብ ከነሱ ላይ ያባረረው ወይም ያስወገደው ጌታ ኢየሱስ ነው። ማዕበሉን ጸጥ አድርጎ የተደነቁበት። ይህንን መጽናናት ማግኘት የምትችሉት አሁንም በቀጣይነት በመንፈስ ቅዱስ ነው። መንፈስ ቅዱስ ይህንን ሁሉ ስራ ይሰራል። ማዕበል ጸጥ ያደርጋል። በሽተኞችን ይፈውሳል። የተራቡትን ያበላል። የታመሙትን ያክማል። እንደዚህ አይነት መጽናናት የሚያደርግ ሌላ አጽናኝ ይሰጣቸዋል ሲላቸው እናያለን። ቁጥር 23 ላይ ኢየሱስም መለሰ አለውም የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። ኢየሱስ ክርስቶስ 3 ዓመት ተኩል ነው ከእነሱ ጋር ቆይቶ ሊሄድ የተዘጋጀው። አሁን ግን በእናንተ ውስጥ እንኖራለን ነው እያለ ያለ። በመንፈስ ቅዱስ አማካኝነት በእናንተ ውስጥ እንኖራለን፣ በቋሚነት ማለት ነው፣ ለዘላለም ማለት ነው። እስከ ወዲያኛው ከእናንተ ጋር በእናንተ ውስጥ እንሆናለን። አሁን በአጽናኝነት ወደ እናንተ ወደ ሕይወታችሁ የሚመጣው መንፈስ ቅዱስ ለተወሰነ ጊዜ ኖሮ የሚሄድ አይደለም። በእናንተ ውስጥ የሚኖር ነው፣ ከእናንተ ጋር የሚኖር ነው ሲላቸው እናያለን። ስለዚህ ወደ ምድር የተላከልን በእኛ ውስጥ ያለው መንፈስ ቅዱስ ለዘላለም ከኛ ጋር የሚኖር ነው። ሁልጊዜ ከኛ ጋር የሚኖር ነው። ሁልጊዜ የሚያጽናና ነው። ሁልጊዜ የሚያስተምር፣ ሁልጊዜ የሚመራ፣ ሁልጊዜ የሚያግዝ፣ ሁልጊዜ የሚደግፍ፣ ሁልጊዜ የሚፈውስ፣ ሁልጊዜ የሚያበላ፣ ሁልጊዜ የሚያክም መንፈስ ቅዱስ ተሰጥቶናል። በዚህም ዘመን ላለን አማኞች ማለት ነው። ስለዚህ አጽናኙ አምላክ ዛሬም በአማኞች ልብ ውስጥ በአማኞች ሕይወት ውስጥ በመኖር ይሄንን የማጽናናት ሥራ መስራት ይፈልጋል። የምታዝኑ፣ ተስፋ የቆረጣችሁ፣ የምትጨነቁ፣ የታመማችሁ፣ በዚህ በዘመን ፍጻሜ ጨለማ የተዋጣችሁ አጽናኙ አምላክ አለላችሁ። እሱም መንፈስ ቅዱስ ነው። መንፈስ ቅዱስ ያጽናናል። ልክ እንደ ዳዊት በሞት ጥላ መካከል እንኳን ብሄድ አንተ በእኔ ውስጥ ነህና፣ አንተ ከኔ ጋር ነህና ክፉን አልፈራም። ይሄ ዘመን ይሄ ዓለም በክፉ የተሞላ ዓለም ነው፣ ስፔሻሊ በዚህ ዘመን። ስለዚህ ሰዎች የሚጽናኑት የሚበረቱት በዚህ ጨለማ ውስጥ ሕይወትን መቀጠል የሚችሉት በዚህ አጽናኝ በመደገፍ ብቻ ነው። ስለዚህ አጽናኙ ሊያጽናናን ሁልጊዜ ከእኛ ጋር አለ፣ በእኛ ውስጥ አለ። በዚህ አጽናኝ በሆነ አምላክ ተጽናኑ። ልክ እንደ ዳዊት የሞት ጥላ እንኳን ቢከበኝ፣ ሞት እንኳን ቢተሻሸኝ፣ እሱ ከኔ ጋር አለ፣ እሱ በእኔ ውስጥ አለ፣ ክፉን አልፈራም በማለት
ወደሚቀጥለው ወደ እግዚአብሔር ምዕራፍ እንድትቀጥሉ እንድትገሰግሱ በጌታ ፍቅር እመክራችኋለሁ። ለዛሬ ይህን አልካልኩ ይበቃናል። በሚቀጥለው በሌላ ርዕስ እስክንገናኝ መልካም ሳምንት። ተባረኩ።